በዛሬው ዕለት በታሪካዊቷ ባለጸጋዋ ከከተማችን በቅርብ ርቀት በምትገኘዋ የብዙ ታሪክ መገኛና መፍለቂያ በሆነችው ትናንትን ከዛሬ ጋር ባስተሳሰረች ትናንትን ከዛሬ ጋር አስተሳስራ ነገን ለመትለም መንገድ በምታሳየን ውቧ ከተማችሁ እንኳን በሰላም ተገናኘን ለማለት ፈልጋለሁ። ዛሬ ከደቡብ ጎንደር ዞን ነዋሪዎችና ከደብረ ታቦር ከተማ ነዋሪዎች ጋር ሰፋ ያለ ውይይት ይኖረናል። ሁላችሁም ታውቃላችሁ፣ ከለውጡ በኋላ በሀገራችን በርካታ ስኬቶች በሁሉም ዘርፍ እየመጡ ይገኛሉ። እነዚህ ስኬቶች ሁሉም አልጋ ባልጋ ሆነን ያመጣናቸውና የሰራናቸው አልነበሩም። ይልቁንም በርካታ ሁኔቶች ረብሸውን፣ ተፈጥሯዊና ሰው ሰራሽ አደጋዎች ፈትነውን እነሱን በመከላከል እነሱ ሳይበግሩን ለውጥ ለማምጣት በመትጋታችን የመጡ ዘርፈ ብዙ ለውጦች ናቸው። ለሰላም ረፍዶ አያውቅም። ለሰላም ትናንትና ትክክለኛ ጊዜው ነበር። ትናንትና አልፏል። ዛሬ ለሰላም ትክክለኛ ጊዜው ነው። ለሰላም ጊዜ መሰጠት የለበትም። ለሰላም ሁሉም አካል እጁን መዘርጋት አለበት። ውይይታችን ሁለት ነገሮችን ይፈልጋል። ሐቀኝነትን ይፈልጋል። እውነትን መቀበል ይፈልጋል። እውነት ላይ መቆም ይፈልጋል። ይበቃል ማለት ይፈልጋል። ውይይታችን ለበጣ አይፈልግም። ውይይታችን ከልብ መነጋገርን ይሻል። ውይይታችን ላለፉት 2 ዓመታትና ከዛ በላይ በክልላችን ውስጥ ጉስቁልና ሲፈጥሩ የቆዩ ጽንፈኛ ኃይሎችን ከልብ ማውገዝ፣ ከልብ ለመታገል መዘጋጀት ይፈልጋል። ይህ የአማራ ሕዝብ ባህሉ፣ ወጉ፣ ስርዓቱ ያለው ጦርነት ያሁን የአማራ ወግና ልማት አይደለም። መሰረተ ልማት የማውደም ሕዝብን፣ ሕፃናትን፣ ሽማግሌን ከመግደል ከማጥፋት ውጭ ግን ሌላ ነገር የሚመጣ ነገር የለም። በዚህ ልክ ግን አሁን የአማራ ሕዝብ በዚህ መሰረተ ልማት ጥፋት ውስጥ በችግር በራብ እየተንገበገበ ነው ያለ። መሪስ በየት ነው ሊመራው የሚችለው? መሪ ከተገደለ፣ ሕፃናት ታገተ፣ ይሄ የአማራ ወግ ልማት ነው? የአማራ ወጉ ልማዱ ከውጭ ጥላት የሚመጣውን ጠላት አሳፍሮ የሚሰድ ነው እንጂ ከዚህ አማራን በአማራ እየገደለ አማራን በአማራ እያገተ እየነጠለ ይህ ወግ ልማድ አይደለም። ስለዚህ ይህ እስከ መጨረሻው ማያዋጣ እስከሆነ ድረስ እያንዳንዳችን ያለንን ሐሳብ በማዋጣት ወደ ሰላም መንግስት ወደ ሰላም ጥሪ እያደረገ ነው። እንዲሁም ከጦሬታ ጋር እያደረገ ማለት ነው። ስለዚህ ይህንን ሐሳብ እየተቀበልን ለህዝባችን ይህንን ያስተማረንን ህዝብ ያሳደግንን ህዝብ ታቅፎ ያሳደግንን ህዝብ ከዚህ ሐሳብ መውጣት አለብን። እስከ መቼ ድረስ ነው? በይቅርታ ተጠይቆ እያንዳንዳችን ከዚህ ቤት ያለው እናውቃል፣ ነገም በየራሳችን ይደርሳል። በቃ እስከ መቼ ነው እንዲህም ልንኖረው የምንችለው? አንገታችን ደፍተን እስከ መቼ ነው ልንኖረው የምንችለው? 3 ዓመት እየሞላን ነው። ከዚህ ምን ለውጥ መጣ? የለም። ራብ ችግር ካልሆነ በስተቀር አንድ ሰው እናት አባቱን የሚቀብራለ እንዲህ መኪና እየታገተ መኪና ላይ እየተዘረፈ የእናት መቀነት እየተፈታ ይሄ እኮ የአማራ ወግ ልማድ አይደለም።
ፋኖ ማለት እኮ የአማራ ሕዝብ እንዳጠቃላይ የኢትዮጵያ የአማራ ሕዝብ ፋኖ ማለት ችግርን የሚያስወግድ ጠላትን የሚያንበረክክ ከውጭ የሚወጡ ጠላቶችን ዳር ድንበር የሚያስከብር የሚያሳፍር ነው ፋኖ ማለት እንጂ ይሄ መቀነት እየተፈታና ሰው እየገደለ እየሰረቀ እየቀጠፈ መምህራንን እየገደለ መሪን እየገደለ ይሄ ፋኖነት አይደለም፣ ስግብግብነት ነው። በቃ እስከ መቼም ፈርተን አንዘልቀውም፣ አይዘለቅም፣ ነገም ዛሬም ማለት ነው። ስለዚህ ይህንን ነገር አስበን እያንዳንዳችን ከዚህ ቤት ያለን ሰው ወጣትም ሆነ ሽማግሌም ሆነ የሃይማኖት አባቶችም ሆነ ምንም እንኳን ቢሆንም አሁን ቀደም የሃይማኖት አባት ቢሄድም ሽምግልና ግን ተገለዋል። ግን አሁንም በቃ አንገታችን ሳንቀልስ ከዚህ ከሀሳብ ወጥተን እያንዳንዳችን በምክረ ሀሳብ ተለዋውጦ ወደ ሰላም መንገድ እንዲመጣ መደረግ አለበት። ከዚህ ላይ ግን ለምሳሌ ዓለም ሳጋ ላይ ግን በጣም የገነገነ ችግር አለ። በቃ ይሄንን ማስወገድ ያቃተው ማንም የለም። ዋሴራ ነገር አለ ብዬ አስባለሁ። በቃ 10 ቀን ማለት 10 ቀን መንገድ መዘጋት ማለት ምን ማለት ነው? ዋሴራ አለ። ከዚያ ላይ የዋሴራ ስንዴው ከእንግርዳ መለቀም አለበት። በቃ መውጣት አለበት። አመራሩም ህዝቡም ይህንን ማሰብ አለበት። የህወሓት ሴራ ነው። እዩው ዘወር ብላ አማራ ማንም ሴራውን አልሰራብህም እንዴ? ፋኖ የሚባል አማራ አላውቅም እኔ። ኢትዮጵያዊ የሚል ፋኖ ነው የማውቀው። ለሀገር የሚቆም ለቀይ ባህር የሚዘምት ትምህርት ቤት የሚዘጋ ማን ነው? እኔ አይቼ አላውቅም። የአማራን ትውልድ ለመግደል ነው። ሰውንና አፈርን አለየንም። አካሄዳችን በጣም እየሞተ ሆኗል። እናስተካክል። መንግስታችን እየሞተ እኮ ነው። መጻፍ በየመንገዱ እየተቃጠለበት ልጆቻችንና ትርፍ እያለ እየታገለ ያለው እኛ እንላለን እንዴ? ባለ ልጆቹ እሱ እኮ ታሪክ ይፋረደኛል ብሎ ነው መንግስት አሁን መከራውን የሚያይ። እኛስ ትውልድ አይፋረደንም? ወንድሞቻችን ወጣ ብለን ብናያቸው አሁን እየተማሩ ነው። ስንቱ ትምህርት ቤት ነው ማገዶ የሆነው የማሽላ መጥበሻ። መሀይምነት እንዲፈጠር እያደረገ ይሄ ነው አማራን የሚያሻግር ኢትዮጵያን የሚያሻግር መሪ ከሆነ ለክልሉ የሚቆረቆር ከሆነ የተማረ ትውልድ እንዲማር ነው ማድረግ ያለበት እኮ። ለአማራ የሚመጣን ማዳበሪያ እያቃጠለ ለአማራ ህዝብ የሚመጣን ሸቀጣ ሸቀጥ እያቃጠለ ይሄ ነው መሪ? ይሄ ነው የአማራን ጥያቄ የሚመልስ? ባለሀብት እንዳይኖር አማራ ክልል ባለሀብት እንዳይኖር ባለሀብት እያገተ ባለሀብት ከክልሉ እንዲወጣ እያደረገ ይሄ ነው የአማራን ህዝብ መሪ የሚያሻግር? ደቡብ ጎንደር ላይ እኮ ወረታና እብናት የሆነውን አላወቃችሁም እንዴ? የ8 ዓመት ህፃን አግቶ ብር የለንም ቢሉት እኮ ህፃናትን እንደበቆር አርጦ እኮ ነው ጥሎት ሄደ። ይሄ መሪ ነውና ህዝብ የሚያሻግር? የአማራን ህዝብ ጥያቄ ይመልሳሉ ያላቸው መሪዎች እየገደለ ነው ለአማራ ህዝብ የሚቆም። ስለዚህ የሃይማኖት አባቶችም ይሄ ሌባ ቡድን ልናወግዝ ይገባል። በእርግጥ አሁን ችግሩ ይገባኛል። ገጠር ያሉ ማህበረሰብ ይሄን ሌባ ቡድን ለመቃወም ይቸገራሉ። ምክንያቱም አሁን ቢናገሩ ማታ አዶ ቤት ላይ የሚመጣውን ስለምናየው እያየነውም ስለሆነ ማለት ነው። ስለዚህ ይሄ ሌባ ነው ብለን ሆ ብለን ማውገዝ አለብን የሚለውን የዚህ ቤት ያለን ሰዎች በደንብ መስማማት አለብን። ከዛ ውጭ ለይስሙላ የሃይማኖት አባቶችም መስቀል ዘን ሻሽ ጠምጥመን ተመልሰን ምንር ከሆነ ምን ያደርግልናል? እዚህ ውስጥ ያለን መሪዎችም ቀን ቀን ብልጽግና ማታ ማታ ፋኖ ወይም ጽንፈኛ የሚሆነው ብዙ ነው። ስለዚህ ወይ ለይቶልን ጽንፈኛ እንሁን ወይ ለይቶልን ብልጽግና እንሁን። በእርግጠኝነት ቆርጠን የጸጥታ መዋቅሩ መከላከያ እንደሚያደርገው እኛ ግዘን ብንሆን እኮ እስካሁን ጽንፈኛው እናደርቀው ነበር በእርግጠኝነት ማለት ነው። እና እኔ የሃይማኖት አባቶች የሀገር ሽማግሌዎች መስዋዕት መክፈል ምን ችግር አለ? ሃይማኖታችን እኮ መስዋዕት ለዚህ ዜጋ መስዋዕት ብንከፍልለት ምን ችግር አለ? በጋራ ልንሰራ ይገባል የሚለው እኔ በደንብ መወሰድ አለበት እያስባለሁ። በተለይ በዙሪያው ሊገቡ ነው ተብሎ ማንጃበብ ከጀመረ እየደወሉ እኛ እኮ ከእናንተ ጋር ነን ተገደን ነው እንጂ የሚላል። ይሄ 100% እርግጠኛ ሆኜ ነው የምነግራችሁ። አሁን ደውሎ እኮ ኑ ግቡ ማለት ችግር የለውም። እኛም በምንችለው እያልን ነው። ኑ ግቡ፣ ትክክል አይደላችሁ ማለት ችግር የለውም።
ግን እነዚህ የወጡትን ኃይሎች እንደ ማስፈራሪያ የሚጠቀምባቸው አመራሮች አሉ። እንደ ማስፈራሪያ ማለት ነው። ማለት እነሱ ስላሉልን አሁን አመራሩ ወንድም የለኝ ምናምን ሲል ነበር። አሁን እጅ ከሰጡ በኋላ ግን ወንድሜ ነው ያጎቴ ልጅ ነው ስራ እድል ፈጠረልኝ የሚለውን ስራና ስልጠናን ጠይቁት። በፊት ግን ምንም የለኝም ነው ሲል ነበር። አሁን ግን ሲመጣ ይሄ እኮ ያጎቴ ልጅ ነው ወንድሜ ነው እባክህ ስራ አስገባልኝ ምን ማለት ነው? ስለዚህ እዚህ አካባቢ ስራ መስራት አለብን፣ ማምጣት አለብን። ሀገር ዳር ድንበር ማስከበር ያለበት መከላከያ እኮ እዚህ ተቀምጦ ነው ፍደውን እያያየ። እውነት ጫካ ገብቶ ሰው ገሎ እናቱን ገሎ ሰው በሚስማር መጥቶ መንግስት ይሆናል እንዴ? አይሆንም። ውሸት ነው። ቀበሌም አይመራም፣ አቅሙም የለውም። እኔ ተናግሬዋለሁ ዛሬ። አሁንም ደክመው አቅሙም የለውም። እሱ እስኪወድቅ ሰው መብላት ነው። የአማራን ታሪክ ማጥፋት ነው። ለውጥ እኮ ትልቅ የመጀመሪያ እኮ ፌሮ ቆሞ የህወሓት አመራር የገቢ ማስገኛ የሆነውን ግድብ ከኔም ኪስ ከመቀነትም እሱን እኮ ድሌት ብሎ እንደገና ፕላን ሰርቶ አይተናል። ይህ ለውጥ ነው ለማቆም የሚታገለው ይሄ ወሮ በላ ሌባ። ከዛም በኋላ እኮ እንጂ እስቲ የባህር ዳርን ተለዋጭ መንገድ እነ ጎንደርን እነ ጎርጎራን እንይ። ቤት ይግባ። አሁን አለማም እንላለን፣ ወጣት ስራ አጣ እንላለን። መንግስት ቤት ይግባ። ቤት ገብቶ ይስራ። ቤት ገብቶ ይስራ። ታኮነን እኛ ለገበሬው የሚደርስ ማዳበሪያ እንኳን እያቃጠለ እየዘረፈ እየሸጠ እሱ ነው እንደ መንግስት የሚሆነው? አይሆንም። እኔ በጣም ይቆጨኛል። ፋኖ እኮ ማለት አባቶቻችን 5 ዓመት ሸፍተው ጣሊያንን ያንበረከኩ አፍሪካን ከቀኝ ግዛት ያዳኑ በስም የሚነግር ነው። እውነት ነው የምነግራችሁ፣ እውነት። ታዲያ እስቲ የሕፃን አንድ እጁን ይጣ አንድ አይኑን ይጣ። ኧረ ፈጣሪ ይፍረድ። በእውነት እኔ ለፈጣሪ ነው የምነግረው። ስለዚህ አንድ ሁነን እንምከራቸው። እንድንመለስ ከሆነ እኛ ቀና መንፈስ ይዘን እንውጣ። እውነቱን እናገር። እዚህ አንድ ምሁር ብለዋል። ይሄ ነው እውነቱን። አይበጁንም። የሰው ልጅ ትምህርት ቤት የሚከለክል መማርን የሚዘጋ አማራ ወንድሜን እየገደለ ልጄን እየገደለ ለአንተ ነው የቆምክ ይላል። ውሸታም ነው። ህወሓትና እያለ ትናንት የነበር ኮሎል ብሔረሰቦች ተጋግዘን ሞሎክሴ እየደፈረ ቀጥቀጠን ያስወጣነውን ህወሓትን ግብፅን ንገዙን ይላል። ይሄ ሆዳም። ስለዚህን ታሳቢ አድርገን እንውጣ፣ ከችግር ንዳን። አሁን እኮ የሚያርስ የለም የሚነግድ የለም። ከተማ ላይ ያለነውስ ቢሆን እውን የሃይማኖት አባቶች ኃላፊነታችን እየተወጣን ነው ወይ? መንግስትም ቢሆን የሚያደርገውን የሰላም ጥሪ እናመሰግናለን። የህዝቡ ሚና አለው። አዎ ሚና አለው። አይደለም ህይወት ያለው ነገር ህይወት የሌለው ነገርም ሰላም ይፈልጋል። ለሰላም አማራጭ መስጠት አለብን የተባለው ይሄ እንዳለ መውሰድ ነው። ግን ደግሞ አማራጭ ከጠፋ መንግስት የመንግስትነቱ ሚና መወጣት አለበት የሚል ነገር አለኝ። ዘላቂ ሰላም ነው የሚያስፈልገን። አሁን እውነቴን ነው የምላችሁ፣ ሰው እየተራበ ነው እኮ። አሁን እኔ ነጋዴ ነኝ። በፊት ስሰራ የነበር 24 ሰዓት ብሰራ ችግር የለብኝም። አሁን ግን ጠዋት ሌሊት ወጣ ራሱ ባለቤት ያትለቀኝም። ለምን? ስለምትፈልገኝ ልጆቿን እንዴት አድርጋ እንደምታሳድጋቸው አዘ ፊውቸር የምታልመው ህልም ስላለ። እውነት ዓለም ሳጋ የሚዘረፉ ሞባይሎች፣ የሚዘረፈው ገንዘብ የት አካባቢ ነው የሚቀመጠው? ማን ነው የሚቀበለው? ይሄን ደርሳችሁበታል? ምናልባት ደርሳችሁበትም ከሆነ የከሌ ዘራዝርት ነውና እንዳትነኩት የሚባል እሳቤ ሊኖር ስለሚችል ያን ፍራቻ ስላለ ነው። እናንተም ተደማሙ እስቲ። መደማማት መገማገም መቻል አለባችሁ። መደማማት ስል በጥይት አይደለም፣ የሐሳብ መደማማት፣ በተጨባጭ መገማገም፣ ሰላቅ የሆነ የቆመን መሪ ማንገብ ወይም ደግሞ እንዲጎለብት ማድረግ የሚቻልበት ሁኔታ ካለ ኢትዮጵያ እንደ ኢትዮጵያ ትለመልማለች። ወደኛ ስወርድ ደግሞ እኛም እንደኛ ሐቅን ይዘን ሳንፈራ እውነት የነፍስ አባቴ እኔም የፈነነው ወይም ደግሞ ወደ ጫካ ይገባል ሊዘርፍ የወጣ አካል ካለ ተው አንተን ይሰማሃል ተመለስ በለው። ከዚያ ውጭ ግን የነፍስ ልጅነቴን አውርጃለሁ ብሎ ቢለኝ ቢያስፈራራኝ እውነቴን ነው የምላችሁ ያንን ሳላደርግ አልቀርም። ነገር ግን የነፍስ አባትም ይፈራል።
ሌላውም አካል በተመሳሳይ መልኩ ይፈራል። ለምንድን ነው የምንፈራው? እንቆራረጥ ጎበዝ። ከዚህ የበለጠ ችግር ቸነፈር ሊመጣብን አይችልም። ቀጣይም እንደ ቀጣይ ልማታችንን እንደ ልማት ልናጎለብትም እንችልበት አግባብ ሊፈጠር ከቻለ እውነቴን ነው በሐሳብ መደማማት መቻል አለብን። ስለ ሀቅ መቆም መቻል አለብን። እንደ ከተማ አስተዳደርም እንደ ክልልም ብለውም እንደ ዞን የመረጃ መረቡ ግን የተበጠሰበት ቦታ አለ። የሐሰት ሚዲያዎችን ባንከተል ኢቭን ባናያቸው ራሱ ያ ማለት ያስታውቃል እኮ እነማን ናቸው የሐሰት ሚዲያ የሚያስተላልፉት እናውቃቸዋለን። ነገር ግን ላይክ ባረከው ቁጥር ያንተ ተከታዮች 5000 ተከታይ ቢኖር 5000ም ሰው ያን ነገር ያየዋል። ሰው እነዚህም ባንከተላቸው፣ ምክንያቱም እነዛም በተከተላቸው ላይክ ባረግናቸው ቁጥር እየወደቅን ነው የምንሄደው እንደ አማራ። በእርግጠኝነት አማራን እያሳነሱን ነው የሚለው ነገር ከእያንዳንዳችን ቤት ጉዳቱም ከእያንዳንዳችን ቤት ደርሷል። ይህን ደግሞ አሁን ላይ በዚህ በመሰብሰብና በማውገዝ ብቻ የምናስቆመውና ሰላማችን የምናመጣው ሳይሆን የእያንዳንዳችን በየሚመለከተን የሚኖርን ተሳትፎ ከምንም በላይ ትልቁን ድርሻ ነው የሚወስድ። እኔ አሁን ሰሞኑን ወይም አሁን በቅርብ የከተማችን ሰው በጎጥ በብሎክ በመንደር ተከፋፍሎ ሲጠብቅ የአሰማርተነው ከነበረው የጸጥታ ኃይል በላይ ሰላም ማጣት ችሏል። ከዚህ በላይ ደግሞ በተገቢው መንገድ እያንዳንዱ ማውገዝ አሁን ባልነው ልክ ማውገዝ ትክክል አይደለም ብሎ መስራት ከቻለ ከዚህ በላይ ዘላቂ የሆነ ሰላም ማንጣት እንችላለን። አትጠራጠሩ፣ ዘላቂ የሆነ ሰላም ማንጣት እንችላለን። ዝም ብለህ አንጻራዊ ሰላም ምናምን የሚል ለዚህ ከተማ የሚመጥን አይደለም። በዚህ የጸጥታ ችግር እኔ ከከተሞች የተጎደው የመጀመሪያው ደብረ ታቦር እንተዋወቃለን። ያለንን ሀብት እንኳን መጠቀም ያልቻል ከዚህ ትልቅ ብዙ ልማት ማልማት የሚችሉ ወንድሞቻችን ጭምር እንደወጡ የቀሩበት ያላቸውን ሀብት እንኳን መጥተው በወጉ መምራት ያልቻሉበት ከተማ ነው። አንዳንዶቹንም ስናስገድዳቸው ከኛ ሀብቱ በልጦባችሁ ነው ወይ ብለው ጭምር እናንተ አሁን እንዲምትሉን እናንተ በምን እየሄዳችሁ ነው ከኛ ሀብቱ በልጦባችሁ ነው ወይ ብለው ጭምር እንዲተቹን ያደረገ ነው እንጂ ማንም ሰው እቺ ከተማ ለኑሮ ተስማሚ ለከተማ ለባህር ዳር ቅርብ በቀላሉ ህዝቡ ቀናይ ማልማት የሚችል ህዝብ ያለበት ከተማ ነው። አሁን የሰጠነውን እኮ የሰጣችሁትን ሀሳብ ስትወስድ እንደ መሪ እውነታ የሆነውን እውነታ ነው የሚመሰገነውን አመስግኖ የሚጠየቀውን የጠየቀ ሰው። ስለዚህ ይሄ ህዝብ አሁን ላይ ከማንም በላይ አቅማችን ልማት ማንጣት የምንችለው እኛ ከማንም ከተማምና ሰው የተሻልን የሚያደርገን ግን ሰላማችን ማስከበር ስንችል ነው። ለሰላማችን ደግሞ የሃይማኖት አባት ወጣቱም ሁላችንም ሆ ብለን ለሰላማችን መነሳት አለብን። ለምንድን ነው ዓለም ሳጋ የኛ ከተማ ጠንክ የሚሆነው የሚለውን ነገር አውግዘን ችግር ያለበትን መናገር ስንችል ሰላማችን ማንጣት እንችላለን። ከአመራር አኳያ ያነሳችሁት እኔ አሁን ይሄ አመራር እናንተ ካላችሁት የተለየ ይሆናል ብዬ አላስብም። አሁን እናንተን ይሄኛው ትክክል ነው ይሄኛው ትክክል አይደለም ልል አልችልም። እውነት ለመነጋገር ሁለት ቦታ ተክሎ ተጠቀማለሁ ብሎ የሚያስብ አመራር ያን ብቻ አይደለም ደፍሮ ለመናገር አቅቶት የሚወላውል አመራር የጊዜው ጉዳይ ነው እንጂ መውጣቱ አይቀርም። ቀን እየወጣ ነው፣ ተገልጦ ይወጣል። ይሄ ደግሞ ተገልጦ የሚወጣው ሰው በተገቢው መንገድ መታገል ሲችል ነው። ህዝቡም እውነታውን ያውቀዋል። ስለዚህ ህዝቡም በተለያየ መልኩ የመረጃ ምንጭ ሆኖ በተገቢው የሚሰራውን እያመሰገነ ችግር ያለበት እንደው የሚታረሙን እንዲታረም ማድረግ የሚችለው ህዝቡ በይፋ በመድረክ ጭምር መታገል ሲጀምር ነው። ስለዚህ የህዝብ ተሳትፎ የሚያስፈልገው ይሄን አመራር በተገቢው መንገድ ወደ ስራ ለማስገባት የሚታረመው እንዲታረም ለማድረግ ነው። አሁን ያለው ጽንፈኛ ኃይል ያደረሰብን ጉዳት በእጅጉ ሰፊ ነው። ከፍተኛ የሆነ ቀውስ እንድናስተናግድ አድርጓል። ምናልባት ዛሬ በክልላችን እየተፈጸሙ ያሉ ግፎች በጣም አስነዋሪ የሆኑ ለዚህ ታላቅ ህዝብ የማይመጥኑ ለስነ ልቦናችን የማይመጥኑ ለታሪካችን የማይመጥኑ አስነዋሪ ድርጊቶች እየተፈጸሙ ነው ያሉት። እታገልላለሁ የሚለውን ይህን ህዝብ እንዴት እያሞኘው እንዳለ ከናንተ በላይ ምስክር የለም።
ጧት ስታነሱት ነበር፣ በተደጋጋሚ ስታነሱት የነበር እንደ የአማራ ልጆች የሚማሩበትን ትምህርት ቤት እኮ አወደመው። ከ3000 በላይ ተቋማት ወደሙ። የአርሶ አደር ማሰልጠኛ ተቋማት እኮ ፈራረሱ። የተማሪዎች መማሪያ ወንበርና ጠረጴዛዎች እኮ ተፈልጠው የንፍሮ መቀቀያ ተደረጉ። እንዴት ነው እንዴ የአማራ ህዝብ ለአማራ ህዝብ መታገል ማለት ምን ማለት ነው እንዴ? የአማራ ህዝብ አያውቅም ማለት ነው? እከሌ ነው የኔ ያመጣው እከሌ ነው ከመወቃቀስ ይልቅ አሁን ችግር ውስጥ ነው ያለ ነው። ከዚህ ችግር እንዴት እንውጣ የሚለው ጉዳይ ግን በጣም መሰረታዊ ጉዳይ ነው ብዬ ነው የማስበው። በርካታ ዋጋ ከፍለናል። ብዙ አስነዋሪ ጉዳዮች አሉ። ግን ደግሞ የኛ በጣም አሳፋሪ የሚሆነው ለምንድን ነው ፈጠነን የማንነቀው? ማንም ሀገር ችግር ያጋጥመዋል። አለመግባባቶች ይኖራሉ፣ ግጭቶች ይኖራሉ። ግን እነዚህ ግጭቶች የሚፈቱት የመጨረሻ ሄደው በሰለጠነ መንገድ በውይይት በድርድር ህዝባችን ካለው አቅም ላይ አቅም ሊጨምር በሚችል መንገድ እንጂ ህዝባችን እንደገና ወርታች በሚያወርድ በሚያኮሰምን መንገድ ግን ሊሆን አይገባም። እና ለምንድን ነው የዘገየ ነው? እና ለምንድን ነው በቃ ማንለው? ማንና ማን ነው እየተገዳደለ ያለው? አምራች ወጣት ሀገር የሚረከበው ሀገር የሚያለማው ኢትዮጵያን አልምቶ የሚያሻግረው ትውልድ እኮ ነው እያጣን ያለ ነው። የኢትዮጵያ ጠባቂዎች ወታደሮች ኢትዮጵያን የሚመሩ አማራን የሚመሩ መሪዎች እንደ ጠላት ተፈርዶባቸው አማራ መሆናቸው ጭምር ተክዶ በየተገኙበት እየተገደሉ በየተገኙበት እየተሸማቀቁ ቤተሰቦቻቸው እየተፈናቀሉና በጅምላ እየተገደሉ የሚሊሻ በሬ ሚሊሻ ምስኪኑ አርሶ አደር ሚሊሻ በአንድ እጁ ሞፈር ይዞ በአንድ እጁ ሰላም የህዝቡን ሰላም ስላስከበረ እንደ ጠላት ተቀስቅሶበት ሲጎሳቆል ቤቱ ሲፈርስ በሬው ሲታረድ በዝምታ እያየን ይሄ ድንዛዜ ምንድን ነው? ይሄ ጊዜ መውሰድ ምንድን ነው? ምን ይሉታል? ስለዚህ ከእንደዚህ አይነት ሁኔታ ፈጥር መውጣት አለብን። አሁን ተመስገን ነው። አሁን ህዝባችን ነቅቷል፣ ገብቶታል ጉዳይ። አሁን ገጠር አካባቢ ሄዳችሁ መድረክ ብትሰሙት በጣም ታዝናላችሁ። አንዳንድ ጊዜ እናቶች ማይክ ይዘው ሀሳባቸው መግለጽ አይችሉም፣ እንባቸው ይቀድማቸዋል። አቅም ያጣሉ ሀሳባቸውን ለመግለጽ የተፈጸመውን ድርጊት የተፈጸመውን ወንጀል እና ግፍ ለመግለጽ ሞራል አቅም ያንሳቸዋል፣ ይብረከረካሉ። እየሆነ ያለው እንደዚህ ነው። ስለዚህ መንግስት ደግሞ ይሄንን ችግር ለመሻገር ይሄንን ችግር ለመፍታት የመጀመሪያው እንደ መርህ ወስዶ እየታገለ ያለው ሰላም ይቅደም ነው። አሁንም ሰላም የሚደራደር አካል ካለ ይደራደር። የሰላምን ፋይዳ ጠንቅቆ ስለሚያውቅ መንግስት ሰላም መርሁ ነው የመንግስት። ስለዚህ ትናንትና አንመልሳቸውም። እስከ ትናንትና ማታ የሞተ ካለ አንመልሰው፣ እናዝናለን። ዛሬ ግን መሞት የሌለበትን ሰው ማዳን መቻል አለብን። ለዚህ ደግሞ መረባረብ መቻል አለብን። ትልቅ ጥበብ ያለን፣ ትልቅ እምነት ያለን፣ ትልቅ ትውፊት ያለን፣ ባህል ያለን ግን እንደዚህ ሆነን ይህን ክፉ መንፈስ እንዴት ነው በጋራ ታግለን መልክ ማሳዝ ያቃት? አባቶች በደንብ መምከር አለባችሁ። ዛሬ አንድ ያላግባብ የሚሞትን ህፃን የሚሞትን ወጣት የሚሞትን ሰው ማዳን እኔ ከዚህ በላይ ቅድስና አለ ብዬ አላምንም። ስለዚህ ለምን እንዘናጋለን? ሁላችንም ተባብረን ይሄ ኃይል የሰላም መንገዱን ተጠቅሞ እንዲመጣ አስፈላጊውን ሁሉ ጥረት ማድረግ መቻል አለብን ማለት ነው። ቅድም ክቡር ከንቲባ ብለዋል። ገና እኮ የልማት አይኖቹ ገና መገለጥ ላይ ያለች ከተማ እኮ ናት። ገና በጣም የምታሳሳ ከተማ እኮ ናት። ጨለማ ውስጥ የነበረች ጥንታዊ ከተማ ግን ጨለማ ውስጥ የኖረች አሁን አይኗ መገለጥ የጀመረች ከተማ ከማንም በላይ ዋጋ የከፈለ ህዝብና የከተማ ነው ማወቅ አለብን። ዋጋ የከፈልን ማለት ነው። ይሄ ሊቆጭን ይገባል። አሁን ቅድም እንደተባለው መከላከያ በየሰፈሩ ለምንድን ነው እንደዛም ሊሆን አይችልም። እኛ ለማን ልንሆን ነው? እኛ ለሚስታችን ያልሆነ እኛ ለልጆቻችን ያልሆነ እኛ ለኛ ያልሆነ ለማን ልንሆን ነው? ብዙ ቦታዎች ላይ እየተሰሩ ያሉ ልማቶች መንግስት ከመቼውም ጊዜ በላይ የልማት ጥያቄዎችን ለመፍታት እየተጋ መሆኑን የሚያሳዩ ናቸው። ከተማ ውስጥ ትናንትና ተዟዙረን ተመልክተናል። እውነት ለመናገር ሰብስቴሽኑ አይታችሁታል። እናንተን እኮ አይደለም ከተማውን አይደለም በከተማው ዙሪያ ያሉ በ200 ኪሎ ሜትር ሬዲየስ ያሉ ከባቢዎች ናቸው እኮ ከዚህ ትሩፋት የሚጠቀሙት። አዳሪ ትምህርት ቤቱን ትናንትና አይተነዋል።
አዳሪ ትምህርት ቤቱን እንዲታዩት በዚህ አጋጣሚ ጋብዛችኋለሁ። ያላያችሁት እዛ አዳሪ ትምህርት ቤት ውስጥ ሊገቡ የሚገባቸው ልጆች ናቸው ዛሬ የትምህርት ገበታ ውስጥ የሌሉት። አዳሪ ትምህርት ቤቱን ገነባችሁት፣ በጣም ጥሩ። ልጆቹ እኮ ተምረው ጎበዝ ሲሆኑ የበለጠ ትምህርት ለመውሰድ የሚገቡበት ቦታ ነው። የት ነው ያሉት ልጆች? ልዩ ልዩ ፋብሪካዎችን አይተናል፣ ተዟዙረን። በጸጋችሁ ደብረ ታቦር ባላት መጠን ጥረቶች አሉ። እነዚህ ፕሮጀክቶች እናንተ ያላችኋቸው ፕሮጀክቶች ቢታከሉባቸው ሙሉ ትሆናላችሁ። ለዛ ነው ዘወትር ስለ ሰላም፣ ስለ ልማት የምናወራው። ስለ ሰላም አንዳንድ ጥያቄ አንስታችኋል። መንግስት ስለ ሰላም እጁን ያልዘረጋበት ጊዜ አለ እንዴ? ውይይታችንን ምክክራችንን ተከትሎ በርካታ ኃይል ገባ። በነገራችን ላይ የክልሉ መንግስት በመጀመሪያ ዙር ከ5000 በላይ እጅ ለሰጡ የቀድሞ ታጣቂዎች በተሐድሶ አሰልጥኖ መቋቋሚያ ሰጥቶ ነው ማህበረሰቡ ጋር የቀላቀለው። መንግስት በዚህ ያክል ነው የሰላም እጁ እየተዘረጋ ያለው። የመንግስት የሰላም እጅ በዚህ መጠን ነው አይታጠፍም የምንለው በምክንያት ነው። ይሄን እንዳይጠቀሙ የሚያረጉ የውጭና የውስጥ ኃይሎችን መታገል ከናንተ ይጠበቃል የምንለው በዚህ ምክንያት ነው። አለምሳጋ አንስታችኋል። አለምሳጋ ከየት መጥቶ ነው እንደሚያግተው? ታውት ሌላ ሀገር አልጠቅስም። ከየት አካባቢ መጥቶ ነው የሚያግተው? አታውቁትም? አለምሳጋ የሚያግተው ጠፍቷችሁ ነው? ለማን ነው የምትነግሩት? እያንዳንዳችሁ ቤት ገብቷል። እያንዳንዳችሁን እየጠበሰ ነው። እያንዳንዱ ሰው ኃላፊነቱን ይወጣ የምንለው በምክንያት ነው። መተፋፈር መቆም አለበት። መተፋፈር የሚባል መጥፎ በሽታ መጀመሪያ አካባቢ ግጭቱ ሲቀሰቀስ በጣም ብዙ እዚህ ውስጥ ጨምሮ ብዙ ሰው ተደናግሮ ገብቷል። አብሮ ጃዝበል ብሏል፣ ልኳል። አሁን ይበቃል ለማለት መተፋፈር መቆም አለበት። ሁሉም ሰው ይበቃል፣ ተሳስተናል ማለት አለበት። ለመሆኑ የአማራ ሕዝብ ጥያቄ እናንተ ጋር አለ እንዴ? ምን ይሰራሉ እናንተ ሸለቆ ውስጥ? እናንተ ሸለቆ ውስጥ የአማራ ሕዝብ ጥያቄ ወስዳችሁ አስቀምጣችኋል እንዴ? እናንተ ጓሮ ውስጥ የአማራ ሕዝብ ጥያቄ አለ እንዴ? የአማራ ሕዝብ ጥያቄ እኮ ተከዜን ሻገር በል አትለውም እንዴ? ምን ይሰራል አንተ ጋር? አንተ የማንነት ጥያቄ ወስደሃል እንዴ? አንተ የአማራ ሕዝብ የልማት የምናምን ብሎ የሚያነሳቸውን ጥያቄዎች እጓሮ ይዘሃል እንዴ? አባይ በረሃ ደብቀሃል እንዴ? የአማራ ሕዝብ ጥያቄ ያለው ተከዜን ተሻግራችሁ ነው፣ ሂዱ ብላችሁ መንገዱን አታሳዩአቸውም እንዴ? ምን ይሰራሉ እናንተ? የአማራ ሕዝብ ጥያቄ ያለው ቀይ ባህር ነው አትሏቸውም እንዴ? እኔ እኮ ግራ ገባኝ። አለምሳጋ የአማራ ሕዝብ ጥያቄ አለ እንዴ? አለምሳጋ የደብረ ታቦር ሕዝብ ጥያቄ አለ እንዴ? ዘረፋ ካልሆነ በስተቀር ጋይንት ለመሄድ ጋሳ የሚዘርፍ ጋሳ የደብረ ታቦር ሕዝብ ጥያቄ አለው እንዴ? መተፋፈር ማስቀረት መቻል አለባችሁ። ጥሩ ሐሳብ የተነሳው የከተማ ውስጥ ጫካዎች ሕግና ስርዓት ይከበር ያላችሁትም ትክክል ነው። ጫካ ያለው ብቻ አይደለም፣ ከተማ ውስጥ ጫካ የሆነ ሰው አለ።
ከተማ ውስጥ በአገልግል ምሳ የሚልክ አለ፣ መጡልህም ይላል። ቅድም አንዱ ወንድሜ ሲያነሳው ነበር፣ እዚህ እየቀዳ የሚልክ አለ፣ እየሰበሰበ ገንዘብ የሚልክ አለ። ህዝብና ህዝብ የሚያጋጭ አለ። ዋጋ እየጨመረ ነጋዴው ስግብግብ ነጋዴዎች ዋጋ እየጨመሩ ህዝብ የሚያጎሳቁሉ የከተማ ውስጥ ጫካዎች አሉ። እነሱ የሚመነጠሩት በጋራ ሲሰሩ ካልሆነ አይመነጠሩም። በጋራ መስራት ያስፈልጋል። የሞት አትራፊ ኃይሎችን በጋራ መከላከል ያስፈልጋል። ከሞት የሚያተርፉ ህፃናት ትምህርት ገበታ ውስጥ ካለመግባታቸው የሚያተርፉ በዛ እየነገዱ የነሱን ልጆች ትልልቅ ትምህርት ቤት እያስተማሩ የእናንተ ልጆች ጫካ የሚያውሉ ሰዎችን መታገል አለባችሁ ከልባችሁ። እስኪያስቡት ይሄ ግጭት 3 ዓመት ነው። በ3 ዓመት ውስጥ ትምህርት የለም። በ8 ዓመቱ ትምህርት ቤት መግባት የነበረበት ልጅ 3 ዓመት አልተማረም። 10 ምናምን ዓመቱ ነው። 6-5 ዓመት ልጆች ጋር ሊማር ነው። አያችሁ ሳይኮሎጂ። ይሄ የጥላቶቻችን እኩይ ተግባር ካልሆነ ምን ሊሆን ይችላል? በዚህ ግጭት በርካታ አመራር ዋጋ ከፍሏል። ህይወቱን ሰውቶ ቤተሰቡን አሰድዶ ሰውቶ ሰላም ለማምጣት ታግሏል። የሞቀ ህይወት አልፈለገም። እየተሳደደ ከዚህም ቤት ከጽንፈኞቹ እየተሳደደ ብዙ አመራር ዋጋ ከፍሏል። ነገር ግን በሰብል ውስጥ አረም የለም ስለማይባል አረም የሆናችሁ አመራሮች ራሳችሁን ፈትሹ። ለዚህ ህዝብ በነፃ አገልግሎት ስጡት። በነፃ ይሄ ህዝብ ሲመጣ ምን ላግዝህ ብላችሁ በጋራ አብራችሁት ስሩ። የአማራ ህዝብ ለታመነው ሰው ታማኝ ነው። የአማራ ህዝብ እምነት አጉድሎ አያውቅም። ህዝቡ አገልግሎት ከሰጣችሁት፣ አብራችሁት ከሆናችሁ፣ ካስተማራችሁት፣ የሚመጣበትን ችግር ካሳያችሁት ህዝብ ምንጊዜም ቢሆን ከአመራሩ ከመንግስት ጎን ነው። ስለዚህ በዚህ አጋጣሚ አመራሮችም ይሄን ነገር በአግባቡ መተግበር መቻል አለባቸው።